የወንድን ቀልብ የምትገዛ ማራኪና እንቁ ሴት 5 ባህሪያት። እህቴ ውጫዊ ውበትሽ ብቻውን ወንድ ልጅን በፍቅር አያስርም። እርግጥ ነው ወንዶች በውበት ይሳባሉ። ነገር ግን የአንድን ወንድ ቀልብ ሰርቀው የሚይዙና ደንቁ የሚያስከብሩሽ 5 ድብቅ ባህሪያት ናቸው። በወንዶች ዘንድ ተፈላጊነትሽ እንዲጨምርና ልዩ የሆነ ክብር እንዲሰጥሽ የሚያደርጉትን እነዚህን 5 ባህሪያቶች ዛሬ ከኔ ከእህትሽ ጋር እስከመጨረሻው ከቆየሽ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ውድ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? በያላችሁበት ሰላም ሆኖልኝ ሰላማችሁ ይብዛ። ዛሬም እንደሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሼ መጥቻለሁ። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። በዚህ የዩቲዩብ ቻናል እኛ ሴቶች ከወንዶች ጋር የሚኖረንን የፍቅር ግንኙነት እንዴት አድርገን ውጤታማ ጤናማ ማድረግ እንችላለን የሚለውን እያነሳን እንመካከራለን። ስህተቶችም ሲኖሩብን እንወቃቀሳለን። ቶሎ ሰብስክራይብ አድርጉ። ዛሬ የምናወራው ወንድ ልጅን የመሳብ አቅም ስላላት እንዲቀርባት እንዲያወራት የማድረግ አቅም ስላላት ሴት አይደለም። ይልቁኑ እንዲቆይ አብሯት እንዲቆይ እንዲያከብራት ልክ እንደ እንቁ እንዲንከባከባት የምታደርግ ሴት ምን አይነት ባህሪ ያላት የሚለውን ነው የምናወራው። መግቢያ ላይ እንደነገርኳችሁ ወንዶች በውበት ይሸነፋሉ። ነገር ግን በውበት ተሸንፈው ከመጡ በኋላ የሚቆዩት እንደ እንቁ የሚንከባከቡት እነዚህን ቀጥሎ የምነግራችሁን 5 ባህሪያቶች ሲያገኙብሽ ነው። ይህችን እንቁ ሴት ሁኚ። መጨረሻ ላይ ደግሞ ከነዚህ 5 ባህሪያቶች የትኛውን እንዳሟላሽ ኮሜንት ላይ ትጽፊልኛለሽ። አብራችሁን ቆዩ። የመጀመሪያው በራስ መተማመን ነው። አሁን ማራኪ እንቁ የሆነች ሴት በሰዎች ሀሳብ በሰዎች አስተያየት እንዲሁ ዝም ብላ አትደናገጥም። በራሷ ትተማመናለች፣ ራሷን ታውቃለች፣ ራሷን ትወዳለች፣ ራሷን ታከብራለች። እንዴት ነው በራሳችሁ ሳትተማመኑ ስትቀሩ ሰዎች የሰጧችሁ ሀሳብና አስተያየት ቀኑን ሙሉ ባዘር ሲያደርጋችሁ፣ ስራችሁን እንዳትሰሩ፣ ህይወታችሁን እንዳትመሩ ሲያደርጓችሁ ነው ራሳችሁን የምታገኙት ማለት ነው። በራስ መተማመን በጣም ትልቅ ኳሊቲ ነው። በአነጋገራችን፣ ባለባበሳችን፣ ባረማመዳችን፣ በእያንዳንዱ እንቅስቃሴዎቻችን፣ በእያንዳንዱ ውሳኔዎቻችን የሚታይና የሚገለጽ ነው። ከወንድ ልጅ ጋር ባለሽ ግንኙነት በራስሽ የምትተማመኝ ካልሆንሽ፣ ሌሎች ሰዎች በቀላሉ ኢንፍሉዌንስ የሚያደርጉሽ አይነት ሴት ከሆንሽ፣ የራስሽ ሀሳብ የራስሽ ውሳኔን ለመስጠት ወደኋላ የምትፈሪ አይነት ሴት ከሆንሽ እንዳልኩት በውበትሽ እንግዲህ ከላይ በሚያየው ነገር ተማርኮ ወዶች ሊመጣ ይችላል። ግን ከአንቺ ጋር መቆየት በፍቅር መሸነፍ እንደ እንቁ እየተመለከተሽ እንዲያከብርሽ አያደርገውም ማለት ነው። ምክንያቱም ይሄ በጣም ትልቅ ኳሊቲ ነው። ህይወታችሁ ላይ እየመጡ ሌሎች ሰዎች ጣልቃ ይገባሉ። በራስሽ ስለማትተማመኝ፣ በራስሽ ስለማትወስኝ፣ የራስሽ ውሳኔ እየመሰለሽ የምትወስኙ ግን የሌላ ሰው ሀሳብና ውሳኔ ሆኖ ታገኘዋለሽ። ሰልፍ ኮንፊደንስ በራስ መተማመን በጣም ወሳኝና መሰረታዊ የሆነ ነገር ነው። እንቁ ማራኪ የሚያደርግሽ ትልቁም ባህሪ ነው። የፍቅር ግንኙነት ላይም በስራሽም ላይ ከሰዎችም ጋር ካለሽ በለት ተለት በማንኛውም አጋጣሚ ከምታገኛቸው ሰዎች ጋር ጥሩ የሆነ ጤናማ የሆነ ግንኙነት እንዲኖርሽ የሚያደርግ ትልቅ የሆነ ስኪል ነው። ይሄ በትንሽ ደቂቃዎች ውስጥ እንዲሁ ሰዎችን አይተን ፊል የምናደርገው የምናየው ኢነርጂ ነው። ይሄ በራስ መተማመን ማለት ነው። በተቻለሽ መጠን በራስ መተማመንሽን ለማሳደግ ሞክሪ። በዚህ ዙሪያ ደግሞ ብቻውን አንድ ቪዲዮ እንድትሰሪልን እንፈልጋለን ካላችሁ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። ሰልፍ ኮንፊደንስን በተመለከተ ማለት ነው። ሁለተኛ አዳማጭና የምታበረታታ። አሁን ሌላኛዋ እንቁ ሴት፣ ሌላኛዋ ወንዶች የሚያከብሯት አብረው ለመሆን የሚሻሙባት አይነት ሴት ምን አይነት እንደሆነች ታውቃላችሁ? አዳማጭ የሆነችና ርህራሄ ያላት አዘኔታ ያላት የምታበረታ አይነት ሴት ማለት ነው። እንዲሁ ሴቶች በተፈጥሮ የሆነ የማዘን የመራራት አይነት ኔቸር አለን አይደለ? እነዚህ ነገሮች ግን የሚወጡበት የራሳቸው ጊዜ ታይም ይኖራቸዋል። እናት ስንሆን አለ አይደለ? የሚጨምሩ ነገሮች ይኖራሉ። ግን ደግሞ እንዴት ነው የምታበረታ መሆን የምታዳምጥ መሆን። ወንድ ልጅ በጣም ብዙ የሚያወራ አይደለም አይደለ? እንደምታውቁት በዙሪያችሁ ያሉትን ወንዶች ተመልከቱ። አባታችሁን ሊሆን ይችላል፣ ወንድማችሁን ሊሆን ይችላል፣ ጓደኞቻችሁን፣ ኢቭን ፍቅረኛችሁንም ሊሆን ይችላል። ብዙ የሚያወሩ አይደሉም ወንዶች። ጥቂት ነገሮችን ነው የሚያወሩት የሚናገሩት ማለት ነው። ሀሳባቸውን የሚገልጹት በጣም በተወሰኑ ቃላቶች፣ ንግግሮች ነው። ግን እነዛን በሚናገሩበት ሰዓት ላይ መሰማትን መደመጥን አጥብቀው ይፈልጋሉ። እኛ ሴቶች የባጡን የቆጡን እንዲሁ ስናወራ እንዲሁ ስንቀባጥር እንውላለን አይደለ? እነሱ ግን የተመጠነ ነገር ይናገራሉ። ግን ያን የተመጠነ ነገር ቦታ ሰጥተን እንድንሰማቸው፣ እንድናዳምጣቸው፣ እንድንረዳቸው፣ እንድናበረታቸውና እንድናጽናናቸው በጣም ይፈልጋሉ። ይሄ ኢሞሽናል ሰፖርትን ከኛ ይፈልጋሉ።
ያው ሴት ልጅ ረዳት ናት አይደለ? በዚህ እንድንረዳቸው፣ በዚህ እንድናግዛቸው፣ በዚህ እንድናበረታቸው ይፈልጋሉ። በጣም ብዙ ያልተሳካላቸው ነገር ሊኖር ይችላል። አንቺ ጋር ሲመጣ ግን ያን ያልተሳካለትን ነገር ነግሮሽ እንድታበረችው፣ እንድታጎብሽው፣ እንድታጀግኙ ይፈልጋል። ይሄ ደግሞ ሴቶች እንግዲህ በተፈጥሮ የተሰጠን ነገር ነው። አውጥተን መጠቀም ማዳበር ነው ማለት ነው የሚጠበቅብን። አዳማጭነቱ ላይ ግን መስራት አለብን። በደንብ ማዳመጥ፣ ሰዎችን መረዳት መቻል አለብን። ይሄንን የምታደርጊ ከሆነ እንቁ ሴት ነሽ። ወንድ ልጅም በውበትሽ ተማርኮ መምጣት ብቻ ሳይሆን እንዲቆይ፣ እንዲያከብርሽ፣ ልክ እንደ እንቁ እንዲንከባከብሽ ታደርጊዋለሽ። ሶስተኛ የራስ ህይወትና አላማ ያላት ሴት። ይህቺ ሴት በጣም ተፈላጊ፣ በጣም ተወዳጅ፣ በጣም ተመራጭ ናት። ብዙ ጊዜ እኛ ሴቶች የፍቅር ግንኙነት ውስጥ ስንገባ የሆነን ሰው ስንወድ የራሳችን ህይወት ልክ ሪሞት ላይ እንዴት ነው የሆነ ፊልም እያየን ፖዝ እንደምናደርገው ሁሉ የራሳችንን ህይወት እንደዛ ፖዝ አድርገን አቁመን ማለት ነው ወደ ወደድነው ሰው ህይወት ውስጥ እንገባለን። በቃ ቀናችን የእሱ ቀን ይሆናል። ስራችን እሱን መከታተል፣ እሱን ማውራት፣ እሱን መጠየቅ። ገብቷችኋል አይደለ? እንደዚህ አይነት ነገር ውስጥ እንገባለን። ቱማች እንወስዷለን ነገሩን፣ ቱማች ነገሮችን እናጋንናቸዋለን። እና የራሷ ህይወት ያላት ሴት እንቁ ናት። የራሷ አላማ፣ የራሷ የምታደርገው ነገር፣ የራሷ ትርፍ ሰዓቷ የምታሳልፍበት ብቻ። ገብቷችኋል? የራሳችሁ ህይወት ሲኖራችሁ ትወደዳላችሁ፣ ትፈለጋላችሁ፣ ትከበራላችሁ። ግን ሙሉ በሙሉ እሱ ላይ ጥገኛ ሆነሽ እሱ ምን ሰራ፣ እሱ ምን አደረገ አለ አይደለ? በቃ ያንቺ ህይወት ያለሽ እስከማይመስል ድረስ ከሆነ አትከበሪም። በቃ በሱ ቁጥጥር ስር የሆንሽ አይነት ስሜት ይሰማል። ይህን ስላችሁ በኔጌቲቭ እንዳትረዱት። ሁላችንም ሰዎች የራሳችን ህይወት ያስፈልገናል። በራሳችን ፊገራውት የምናረጋቸው፣ የምንማራቸው፣ የምናውቃቸው፣ በዚህ ምድር ደግሞ ይህን ማድረግ አለብኝ የምንላቸው ነገሮች ያስፈልጉናል። እነዚህን ነገሮች ይዘን መተን ደግሞ በጋራ እናድጋለን፣ በጋራ እንለወጣለን እንጂ ዝም ብለን በቃ ፍቅር ያዘን አበቃ የኛ ህይወት እዚህ ጋር ነው፣ ከዚህ በኋላ የፍቅር ታሪካችን ደግሞ ይቀጥላል መሆን የለበትም። የራሳችንን ህይወት መኖር፣ የራሳችንን ጓደኞች ማግኘት፣ የራሳችን አላማ ስራ ላይ መቀጠል፣ መበርታት ይኖርብናል ማለት ነው። ይሄ የፍቅር ግንኙነት ላይ ብዙዎቻችን ሚስ የምናደርገው ነገር ነው። በኋላ ላይ ዋጋ ያስከፍለናል። ምክንያቱም የራሷ ህይወት ያላት ሴት እንዳልኳችሁ ኢንዲፔንደንት የሆነች በራሷ መቆም የምትችል በራሷ ደስተኛ የሆነች ሴት እዚህ ጋር የፍቅር ግንኙነት ላይ ሲመጣ ስኬታማ ትሆናለች። ምክንያቱም በራሷ ብዙ ነገሮችን ማድረግ ትችላለች። እዚህ ጋር ስትመጣ ቱማች ኤክስፔክት አታደርግም። ግን ዲፔንደንት የሆነች ሴት ምንድን ነው የምታደርገው? የት ነህ? አልጨረስክም? እስካሁን 3 ሰዓት ሆነ እኮ ሳትደውልልኝ። ይህን ያህል ቀን ምን ስታደርግ ነበር? በቃ አለ አይደለ? ተረድታችሁኛል? ስራሽ እሱን መከታተል ይሆናል ማለት ነው የራስሽ ህይወት ከሌለሽ። እንደዚህ አይነት ነገር የማያስከብር እንቁም የማያደርግሽ ነው። በተቃራኒው ደግሞ የራስሽ ህይወት ሲኖርሽ የኔ ቆንጆ በጣም ትከበሪያለሽ። እንደ እንቁ ይንከባከብሻል፣ ያከብርሻል፣ ዋጋ ይሰጥሻል፣ ትልቅ ቦታ ይሰጥሻል። አራተኛ ደስተኛና ተጫዋች መሆን። ሴት ልጅ በጣም ከሚያስወድዷት ነገሮች ውስጥ አንዱና ዋነኛው ይሄ ነው። እንዴት ነው ደስተኛ መሆን፣ ሳቂታ መሆን፣ ተጫዋች መሆን፣ ተግባቢ መሆን ማለት ነው። እነዚህ ካራክተሮች በየትኛውም ቦታ ላይ የሚወደዱ የሚፈለጉ ካራክተሮች ናቸው። ይሄን ስላችሁ ደግሞ የበዛ ቁም ነገር የማታቅ ሴት መሆን ማለት አይደለም። ግን ደግሞ ፖዚቲቭ ኢነርጂን ይሰጣል። መንገድ ላይ ራሱ እንደዚሁ የማታውቋቸው ሰዎች ፈገግ ብሎ ሲያዩዋችሁ የሆነ የሚሰማችሁ ስሜት አለ አይደለ? የሆነ ደስ የሚል ስሜት፣ ጥሩ የሆነ ስሜት። ሴት ልጅ ደግሞ ይሄ ካራክተር ሲኖራት ፈኒ የሆነ የምትስቅ የምትጫወት አለ አይደለ? በጣም ይሄ ሲሪየስ የሆነ ካራክተር ሳይኖራት ሲቀር በፍቅር ግንኙነት ላይ ተመራጭ ናት። ምክንያቱም ከእሷ ጋር ጥሩ ነገሮች ይኖራሉ፣ መሳቅ መጫወት ይኖራል የሚል ይሄ ምንድነው የማይታወቅ ሲግናልን ይሰጣል ለሚያየው ለሚመለከተው ሰው ማለት ነው። ይሄም በጣም ፓወርፉል የሆነ ነገር ነው። ይገባኛል። ህይወት ላይ በጣም ብዙ ነገሮች ሀፕን ያደርጋሉ። እንድናኮርፍ፣ እንዳንስቅ፣ ኮስትር ብለን እንድንሄድ የሚያደርጉ በጣም ብዙ ነገሮች ይገጥማሉ። ግን ደግሞ ጥሩን ማሰብ፣ መልካሙን ማሰብ እንዲሁም ደግሞ ስንስቅ ሰውነታችን ራሱ የሚያመነጨው የሚያነቃቃ ጥሩ የሚያደርግ ኢነርጂን የሚሰጠን ሆርሞን አለና ፕሊዝ በተቻላችሁ መጠን ፖዚቲቭ ኢነርጂ የምትሞሉ ከሰዎች ጋር በምትገናኙበት ሰዓት ላይ ፖዚቲቭ ኢነርጂን የምትሰጡ አይነት ሰዎች ሁኑ። የምትስቁ፣ የምትጫወቱ፣ ፈገግታ የምትሰጡ አለ አይደለ? ለሰዎች ብርታትን የምትሰጡ አይነት ኤክስፕሬሽን ያላችሁ ሰዎች ሁኑ። ይህንን ደግሞ ሞክራችሁት ለውጡን ማየት ትችላላችሁ። ሰዎች በእንደዚህ አይነት ኢምፕሬሽን በእንደዚህ አይነት ሁኔታ ስታወሯቸው የሚኖራቸው ምላሽ ምን እንደሆነ ታዩታላችሁ፣ ለውጡን ማለት ነው። እና ይሄ በጣም የሚሰራ ነገር ነው። ጥሩ የሆነ ኢነርጂን፣ ፈገግታን፣ ሳቅን፣ ጥሩ የሆነ የመግባባት ችሎታን፣ ካይንድሊ ሰዎችን ማናገርን፣ እነዚህ ነገሮችን ልማድ አድርጓቸው ለውጡን ታዩታላችሁ። ሪሌሽንሺፓችሁ ላይ በዙሪያችሁ ካሉ ሰዎች ጋር ያለን ነገር የሚያድስ የሚያጠናክር ነገር ነው። እንዳልኳችሁ ግን አይብዛ። ይህን ስል ዝም ብላችሁ የምትስቁ ለማውራት ለመቀራረብ ቀላል አይነት ሰዎችም ደግሞ እንዳትሆኑ ተጠንቀቁ።
አምስተኛ ትህትናና ክብር። ማራኪ እንቁ ከሚያደርጉሽ ነገሮች ውስጥ የመጨረሻ ደረጃ ላይ ያስቀመጥኩልሽ በዝርዝር ነው እንጂ የመጨረሻ ነው ማለት አይደለም። በጣም መሰረታዊ ነገር ነው። ትህትና፣ ክብር፣ ለሰው ልጆች የምታሳየው ትህትና፣ የምታወሪበት መንገድ፣ የምትናገሪበት መንገድ፣ ሰዎችን ሬስፔክት የምታደርጊበት መንገድ እገሌ እንደዚህ ነው እገሌ እንደዚህ ነው ብለሽ ሳይሆን ለሁሉም ሰዎች የምታሳዩ ክብር ማለት ነው። ይሄ በጣም ትልቅ ነገር ነው። ሰዎች እንደዚሁ አይተውን ንግግራችንን በመመልከት ትሁት እንደሆንን አለ አይደለ መናገር የሚችሏቸው ብዙ ነገሮች አሉ። አንቺም ከሰዎች ጋር ባለሽ ግንኙነት በተለይም ደግሞ የፍቅር ግንኙነት ላይ ሲመጣ ትሁት ከሆንሽ ክብርን የምታሳይ ከሆነ ወንድ ልጅ በክብሩ ጉዳይ አይደራደርም። ለሱ ብቻ ሳይሆን ለሌሎች ሰዎች ያለሽንም ክብር አይቶ እች ልጅንማ ማጣት የለብኝም እንዲል እንደ እንቁ እንዲመለከትሽ እንዲያከብርሽ እሱን በምላሹ ታደርገዋለሽ። ምክንያቱም ትህትና በራሱ የሚገዛ ነገር ነው። በተቻለሽ መጠን ማራኪ እንቁ ሴት መሆን የምትፈልጊ ከሆነ በንግግርሽ ዲስሬስፔክትፉል የሆኑ ክብር የጎደላቸው ንቀት የተሞላባቸው ቃላቶች፣ ሩድ የሆኑ ንግግሮች እንደው በአጋጣሚ ለምዶብሽም ቢሆን ከሰዎች ሰምተሻቸውም ቢሆን እነዚህ ንግግሮች ከንግግርሽ ውስጥ አውጥተሽ ትህትና የተሞላባቸው ቀና የሆኑ ጥሩ የሆኑ ቃላቶችን መናገርን ተለማመጂ። ይሄ በጣም መሰረታዊ ነው። በስራ ጉዳይ ብትይ፣ በማንኛውም ሁኔታ ከሰዎች ጋር ስታወሪ ንግግርሽ ቃላቶችሽ የተመረጡ የተወሰኑና ክብር የተሞላባቸው ትህትና የተሞላባቸው መሆን አለባቸው። ይህን ስታደርጊ እንግዲህ እንቁ የምትከበር የምትወደድ ማራኪ ሴት መሆን ትችላለሽ። እነዚህን ካራክተሮች እንግዲህ ከወንድ ልጅ ጋር የፍቅር ግንኙነት ላይ አያይዘን አነሳናቸው እንጂ በህይወትሽ በጣም የሚገርም አይነት ለውጥን እንድታመጪ የሚያደርጉ ባህሪዎች ናቸው። በየትኛውም ኮሚኒኬሽንሽ፣ በስራ ብቲ፣ ከጓደኞች ጋር ባለሽ ብቲ፣ ከቤተሰቦች ጋር ባለሽ ግንኙነት ብቲ በጣም የሚያግዙሽ በጣም የሚጠቅሙሽ የሚረዱሽ ሀሳቦች ናቸውና እነዚህን ለመተግበር ሞክሪ። ከአምስቱ እስኪ እናንተ ስንት አገኛችሁ? ኮሜንት ላይ እንግዲህ በሀቀኝነት ምንም ሳትዋሹ 2 ከሆነም 2፣ 5 ከሆነም 5፣ 1 ከሆነም 1፣ ምንም ካላገኛችሁ ኢትስ ኦኬ፣ ትለወጣላችሁ፣ ትማሩበታላችሁና ኦነስትሊ ያገኛችሁትን ኮሜንት ላይ ጻፉልኝ። እዚህ ድረስ ከመጣችሁ ቪዲዮን እንደወደዳችሁት አልጠራጠርም። እስኪ ላይክ አድርጉት። አደረጋችሁ? እሺ፣ በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ናፊዳርቱን ሰብስክራይብ ካላደረጋችሁ ቶሎ ብላችሁ ሰብስክራይብ አድርጉ። ሁላችሁንም አመሰግናለሁ። ወዳችኋለሁ። ቻው